ማድረግ እኮ ማንን ነው? ኢክራምን ነው? ከአንተ ጋር ዩቲዩብ የምትሰራ ማንች አልከው? ማንን መልስልኝ እስኪ። በሚስትና በረስ ቀልድ የለም አላማ ነው እናቴ፣ በሚስት ቀልድ የለም ጭራሽ ብላችሁ ደግሞ በኢክራም ማናት ትላላችሁ? ኢክራም ማለት ነው የኢሳም ንግስት፣ የኢሳም ሚስት የወደፊት ኢንሻአላህ ማለት ነው። ባላ ፈቃድ ኢንሻአላህ። እናንተ ያላወቃችሁ ሄዳችሁ ዩቲዩብ ላይ ማየት ትችላላችሁ፣ ያላወቃችሁ ቲክቶክ ላይ። ሲጀመር ደግሞ ማለት ነው ኢክራምና ኢሳምን የማያውቅ እንደው ህዝብ አለ እንዴ? ህፃን ልጅ ራሱ ያውቃል ማለት ነው እንዴ? እውነት ሰዎቻችን ለኮ እናንተ ለማናደር ይመስለኛል፣ ክፉ ነገር እንዲናገር ይመስለኛል። ኢሳም እንደዚህ እንትናገሩት ማለት ነው። ምድር ሀይ ማለት ነው። በኢክራም ቀልድ የለም። እሺ እየሰማችሁን አይደለም? ጭራሽ ብላችሁ በኢክራም መጣችሁ። ተው እንጂ እውነት እንደው ታሳፍራላችሁ። እና ቤተሰብ ደግሞ ማለት ነው ነባን ታውቃታላችሁ? ከአህሙ ጋር ሽብርቅ ፏ እንዴት እንደምታምር አያችኋት? ከአህሙ ጋር በጣም ነበር የምታምረው። አህሙ ራሱ ከእሷ ጋር ፈገግተው አቤት ውበቱ ቱቱቱ በእውነት በጣም ነበር የሚያምሩት ማለት ነው፣ አንድ ላይ ማለት ነው። አሁን ደግሞ ነባዬ ማለት ነው ከአህሙ ያው ወንድ ልጅ ቆንጆ ናቸው፣ ሁሉም በጣም ቆንጆ ናቸው። ዋው ቁንጅና ምንም አይሰራም፣ የልብ ቁንጅና አይኖረው። አልሙሂም ኢብሩና ነባ አሁን ላይ ያው ታውቃላችሁ ጥሩ ሁኔታ ላይ ናሉት። በጣም የሚያምር ጊዜ እያሳለፉ ነው አሁን ላይ። አሁን ደግሞ ይዤላችሁ የመጣው እነዚህን ነው። ፈኪንም አላረኳት ፎቶዋን እንጂ አመጣላችኋለሁ፣ ችግር የለውም። እነዚህን እስቲ ስለ እነዚህ አወራለሁ ማለት ነው። ኢክራምና ኢሳም እንዲሁም ነባና ኢብሮ እንዲሁም አህሙና ነባ እስቲ ማን ነው የሚያምረው? ለእናንተ ኮሜንትሮች ማለት ነው ሰጥቻችኋለሁ ማለት ነው። እኔ ግን በጣም የሚሄድባት ነባ ማለት ነው ከአህሙ ጋር ብኛና ለእናንተ መርጫ ይሆን። አሰላሙ አለይኩም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑላለሁ። ቪዲዮውን እስከ መጨረሻው ተከታተሉላችኋለሁ። እንግዲህ ዛሬ የመጣሁበት በነባና በአህሙ በኢብሮና ነባ ነው የመጣሁት ማለት ነው። እንግዲህ ነባን ታውቋታላችሁ ብዙ ጊዜ ማለት ነው። በጣም የዋህ ናት፣ በጣም ጥሩ ልጅ ናት። ብዙ ነገሮች ያሳልፋለች ከአህሙ ጋር ሁላችንም እናውቃለን ማለት ነው። እና ደግሞ ኢሳምና ኢክራም ዛሬ መተውልኛል ማለት ነው። የኔ ድምቀቶች፣ የኔ ልዕቶች በዩቲዩባችሁ ብትመጡ ደስ ይለኛል። አልሙሂም በላይቭ ኢሳምን ሰላዩ በጣም ደስ ብሎኛል። ግን ኢክራም በጣም ተናፍቃለች። ይሄን ያህል አንቺ ይሄን ያህል መጥፋቱ ይሻላል እንደ ኢክራምዬ ማለት ነው የኔ ቆንጆ። ወይኔ በጣም ነው የተናፈቅሽው ማለት ነው። ለማንኛውም ማለት ነው ቤተሰብ ይውላችሁ ማለት ነው ዛሬ መጣሁላችሁ ማለት ነው። ምን መሰላችሁ? አህሙና ነባ አህሙ መቼም ታውቁታላችሁ፣ ፈኪሃ አልፈልግህም ብለው ማለት ነው። መቼም ታስታውሳላችሁ። ልቡ ተሰብሮ ሌላ ሀገር ሄዱ ምናምን እንዲሁም ብዙ ነገሮች ተፈጥሮ ነበረ። አህሙ ልቡ ተሰብሮ መቼም ታውቃላችሁ፣ መቼም ታስታውሳላችሁ ብዬ አስባለሁ። ዛሬ የመጣሁት ማለት ነው በእነዚህ ሲሆን ደግሞ ማለት ነው ነባና አህሙ እንዴት አባቱ ነው የሚያምሩት! በጣም ነው የሚያምሩት። በጣም ውበቱ ድፍት ነው ያረገባቸው። ዋው እንደ እኔ ራሱ የሁላ ውበት ከየት መጣ፣ የሁላ ሳቅ ከየት መጣ ብዬ ማለት ነው አጠራጠረኝ። አሁን የምላችሁ ነገር ቢኖር ማለት ነው ነባ ለአህሙ ብዙ ስሜት አላት ነበረ። ብዙ ስላችሁ ማለት ነው ከመጀመሪያው ጀምሮ ቪዲዮ ካያችሁ ማለት ነው ትልቅ ስሜት ነው ያላት። ባይዘዊ ያው ሙስሊም አይን አፋርም ስለሆነ ሙስሊም ስለሆነች ለመናገር ትንሽ ደብሯት ነው። ደግሞ እሱ እንግዲህ ያፈቅራት የሚወዳት እንግዲህ ያችኛዋ ብታጥላለው አልፈልግህም ብትለው ተመልሶ እሷ ጋር ነው የሚሄደው። ግን ነባ ደግሞ ማለት ነው ለአህሙ ብዙ ነገር አድርጋለች። አንደኛ ነገር ማለት ነው ብቸኛ እንደሆነ ነባ አለች። ሲያዝን ሲከፋ ሲያለቅስ እሷ አለች ማለት ተጎኑ ማለት ነው። ያን ሁላ ረስቶ ባይዘው እኔ አህሙ ማለት ነው እኔ በአንተ እንትን የለብኝም ማለት በወንዶች አንዳንዶች እንደዛ ልማድ አለባቸው ሴት መቀያየር
አልሙሂም እሷ እወድሃለሁ ያፈቅርሃለሁ ብላ ብነግርህ የሆነ ነገር ፍንጭ ነገር ብነግርህ ደስ ይለኝ ነበረ። ግን አንተ ገና ሳነግርህ እሷ እንደምትወድ እንደምታፈቅርህ ብዙዎቻችን እናውቃለን። የእሷ እንባ የእሷ ለቅሶ ማለት ነው። እንግዲህ አንተ ሴትን ገፋህ፣ መልሶ ደግሞ ሴት ገፋህ። በጣም ነው የሚገርመው። ማለቴ አንተ ነባን አልፈልግሽም አልካት። ይችኛዋ ደግሞ አንተን ማን ነበር ስሟን ጡልኝ ጋይዝ፣ የት ነበርሽ ልበላት እንዴ? አይ የት ነበርሽ እንኳን አላላትም። እንትና ፈኪሃ አንተን አልፈልግህም ማለች። እሷ ደግሞ ፈኪሃ ማን መረጠች? ኢሳምን። እኔ የምለው ነገር ማለት ነው እናንተ የሰው ባልና የሰው ሚስት ላይ ፊት የምትሉ ሰዎች ጤነኛ ናችሁ ግን? ደህና ናችሁ ግን? ሰላም ናችሁ ግን? ኧረ ጤናችሁ ያሳስባል በእውነት እውነት ለመናገር ጤናችሁ በጣም ነው የሚያሳስበው። ሐኪም ቤት ሂዱ ወይ ደግሞ አማኑኤል ሂዱና ተመርመሩልን በህግ አምላክ። ይሄንን ብላችሁ እንዲሁም ደግሞ ማለት ነው ቤተሰብ ኢብሮና ነባ እንዴት ነው የሚያምሩት በእናታችሁ። ማለቴ ስራቸው በስነ ስርዓት ውበታቸው፣ አለባበስ እኔ ባይዘዌ ነባን የምወዳት ማሻላ ተባረከላ በአለባበስ ማሻላ አንደኛ ናት ማለት ነው። በጣም ማለት ነው አንደኛ በጣም መወዳት ማለት ነው። እና በተንግዶ ወደ ስለነሱ ምሰራላችኋለሁ ኢንሻአላህ። እና አንተ አህሙ ማለት ነው የነባ ለቅሶ ይሄ እዚህ ድረስ አደረስካት። ለምን መሰለ ነባ ያለቀሰችው አንተን ወዳ አክብራ ለአንተ ብዙ ነገር አርጋልህ አንተ በአንዴ አልፈልግም ብለህ ከህይወት አስወጣሃት። እሷ ልቧ ተሰብሮ በግድ ባሳር ወደ ሚዲያ መጣች። እንዲሁም ተመታይ በኋላ ብዙ ወቀሳም እየመጣባት ነው። ብዙ ለቅሶ በቃ ይሆናል አይደለ? በአንቺ ምክንያት ነው ምናምን። እሷ ምን ታርግ ንገሩን እስቲ። ምን ታርግ ነባ ማለት ነው። ነባ እኮ ጨዋ ያሳደጋ ስነ ስርዓት ያላት እንደናንተ ልጆች አይደለችም። እሺ እናንተ እናት አልቆነጠጣችሁ ናችሁ እንደዚህ የምታወሩት ማለት ነው። ቁንጥጥ ብታረጋችሁ እናት ይሄኔ እንደዛ አታወሩም ነበረ። ምድር መሀይም ማለት ነው። እና አይ ኢሳምና ኢክራም ማለት ነው። ኢሳም ዛሬ ላይቭ ገብቶ ማለት ነው። ኢሳም እንዴት ብዬ ልንገራችሁ፣ በሚስቴና በኢክራምና በሚስቴ አልደራደርም ማለቴ በሚስቱ ማንም አይደራደርም፣ የታወቀ ነው። ማንም አይሳማም ማለት ነው። እናቃለን። ምንድነው ኢሳም ማለት ነው። አሁን ሜዳ እዚህ ላይቭ ገብተህ ወይ ቁጭ ብለህ ወይ ላ ይሄ አንፈልግም። እኛ በእውነት እውነታውን አሳውቁን። እኛ እንድትጋቡ ልጅ እንድወልዱ አላህ ስጦታ እንዲሰጣችሁ እንፈልጋለን። በሐላል ነው እንጂ በሐራም አንፈልግም። እና አላህ ሱብሃነሁ ወተዓላ ደግሞ ሐላልን ነው የፈቀደው። ስለዚህ ሐላልን አስቀዳድም ቶሎ በል ያለው እውነት ነውና ምንም ሀሳብ ምንም የሚገባበት ስለሌለ ማለት ነው። እውነት ለመናገር እናንተ ትችላላችሁ ከዚህ የበለጠ ማለት ነው። እና ወደ ራስህ ተመለስና በቃ ሽማግሌ አንተ ላክ፣ ቤተሰብ ይላክ፣ በቃ ቤተሰብ ይቀበላሉ ባይዘዊ ማለት ነው። ስለዚህ ወደ ራሳችሁ ተመለሱ በህግ አምላክ እንዴ። እኔ እኮ ማለት ነው በጣም ነው የከፋኝም እስከ ዛሬ ራሱ መቆየታቸው ሐራምና ሐላሉን እንደው ትንሽ እንኳን ያውቃሉ። እኔ አውቄ አይደለም ግን ትንሽ እንኳን ያው ከኔ በላይ ሊያውቁ ይችላሉ፣ በደንብ ያውቃሉ። እኔ ምኪን ደካማ ልሆን እችላለሁ፣ ግን ደግሞ ለእነሱ ምክር ያለኝም ብመክር ደስ ይለኛል። አንደኛ ነገር አላህ ሱብሃነሁ ወተዓላ ሐላልን የመረጠው በምን ምክንያት መሰላችሁ? ሐራም እንዳይገባ ሸይጣን እንዳይወሰውስ። ስለዚህ እናንተ ደግሞ ስለምትዋደዱ ስለምትፈላለጉ በጣም ስለምትፋቀሩ አላህ ሱብሃነሁ ወተዓላ ደግሞ አንድ አርጓችኋል። አንድ ሰፈር፣ አንድ ፍቅር። ስለዚህ ቤተሰብ ማሳመን ምንድነው ከባዱ ነው የምለው። ለማንኛውም አላህ ይድረስላችሁ እላችኋለሁ። እና ነባ ደግሞ አይዞሽ ሂጅበት ማለት ነው። ከኢብሮ ጋር በጣም ነው የምታምሩት። የኔ ሸበላዎች ልዕልቶች ናችሁ። በጣም ሂዱበት በእውነት።